ሰላም እንዴት ናችሁ? ቶተናምና ፖስት ከግሉ ተለያይቷል። ቶማስ ፍራንክ ተተኪያቸው ይሆናሉ የሚሉ መረጃዎችም እየወጡ ነው። ከዚህ ጋር የተገናኙ መረጃዎችን እናነሳሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። አንጀ ፖስት ከግሉ ቶተናምን ከ17 ዓመታት በኋላ ነው የዋንጫ አሸናፊ ያደረጉት። ነገር ግን ይህ ስኬታቸው ስንብት አላስቀረላቸውም። የ59 ዓመቱ አሰልጣኝ ባለፈው ወር ቡድናቸው ማንቸስተር ዩናይትድን በቢልባኦ በተደረገ የፍጻሜ ጨዋታ አሸንፈው የአውሮፓ ሊግ ዋንጫ ባለቤት መሆን እንዲችል አድርገው ነበር። ነገር ግን ስፐርስ በፕሪሚየር ሊጉ ደካማ ሪከርድ ማስመዝገቡ ጥያቄ እንዲነሳባቸው አድርጎ ነበር። 17ኛ ሆኖ ነው ያጠናቀቀው። በክለቡ ታሪክ በፕሪሚየር ሊግ ዘመን ያስመዘገበው ዝቅተኛ የነጥብ ድምርም ነው ይዞ የጨረሰው። የውድድር ዘመኑ የተጠናቀቀው የቶተናም ከመጨረሻው የወረደ ክለብ በ13 ነጥብ ከፍ ብሎ አምስተኛ ደረጃን ይዞ ካጠናቀቀው ቡድን ደግሞ በ28 ነጥቦች ዝቅ ብሎ ነበርና ውሳኔ እንዲተላለፍባቸው አድርጓል። ተተኪያቸውን በተመለከተ በቀጣዩ ሳምንት ውሳኔ እንደሚተላለፍ ነው የተሰማው። የብሬንትፎርዱ አሰልጣኝ ቶማስ ፍራንክ ቀዳሚ ውጩ መሆናቸው ተሰምቷል። እስካሁን ግን ቶተናም በይፋ ጥያቄ አላቀረበም። በመስከረም 2023 ቶተናምን የተቀላቀሉት የእግር ኳስ ጉዳዮች ኃላፊ ስኮት ሙንም ተሰናብተዋል። ፖስቴክሉ በአውሮፓ መድረክ ውጤታማ ቢሆንም ከሁለቱም የሀገር ውስጥ የጥሎ ማለፍ ውድድሮች የተሰናበቱበት መንገድ በተለይ ደግሞ በአንድ ሳምንት ውስጥ ነው። ከካራባው ካፕ ግማሽ ፍጻሜ የመልስ ጨዋታ በሊቨርፑል 4-0 ተሸንፎ የተሰናበቱት። ከዚያም ከ3 ቀናት በኋላ በኤፍኤ ካፕ አራተኛ ዙር በአስቶን ቪላ 2-1 ተሸንፎ ከውድድሩ ተሰናበቱ እና በዚህ ምክንያት የውድድር ዘመን ጉዟቸው ደካማ እንደሆነ ሲነገር ነበር። ስፐርስ ሌላው ቀርቶ በኤፍኤ ካፕ 3ኛ ዙር በናሽናል ሊግ ከሚወዳደረው ታሞርዝ ጋር ያደረገውን ጨዋታ እንኳን ለማሸነፍ እስከ ተጨማሪ ሰዓት መጓዝ አስፈልጎት ነበርና እነዚህ ነገሮች ጉዟቸው እጅግ ደካማ እንደነበሩ ማሳያ ተደርገው የሚጠቀሱ ናቸው። ቶተናም በውድድር ዘመኑ በሙሉ ያሸነፈ 11 የሊግ ጨዋታዎችን ብቻ መሆኑም ሌላኛው ጥያቄ እንዲነሳባቸው ያደረገ ጉዳይ ነው። በሁለት አጋጣሚዎች በ6 ተከታታይ ጨዋታዎች ያለ ድል ተጉዟል። ቶተናም ከታህሳስ እስከ ጥር እና ከሚያዝያ እስከ ግንቦት በነበረ ጊዜ በሊጉ 22 ጨዋታዎች ተሸንፏል። በፕሪሚየር ሊጉ 38 ጨዋታዎች የሚደረጉበት ውድድር ከሆነ ወዲህ ከፕሪሚየር ሊጉ ሳይወርድ የዚህን ያህል ቁጥር ያለው ጨዋታ የተሸነፈ ሌላ ክለብ የለም። ይሄም ሌላኛው መጥፎ ሪከርዳቸው ነው። በእርግጥ ፖስቴግሉ በርካታ ተጫዋቾችን በተለያዩ አጋጣሚዎች በጉዳት ማጣታቸው ነገሩን አወሳስቦባቸዋል። ዶሚኒክ ሶላንኬ፣ ብሬናን ጆንሰን፣ ኤቭ ቢሱማ፣ ክርስቲያን ሮሜሮ፣ ሚኪ ቫንደቪን፣ ደስቲን ኡዶጊ፣ ሉካስ በርግቬል እንደዚሁም ዲያን ክሉዞቭስኪ፣ ጉሌልሞ ቪካሪዮ፣ ሪቻርልሰን፣ ጄምስ ማዲሰን እንደዚሁም ራዱ ድራጉሲን እና ዊልሰን ኦዶበርት ረዘም ላለ ጊዜ ከሜዳ የረቁባቸው ጊዜያቶች ነበሩ። በውድድር ዘመኑ ክለቡ አርብ ምሽት ባወጣው መግለጫ አሰልጣኙን አመስግኗል። ለምን እንዲህ ያለው ውሳኔ ላይ እንደደረሰም እንደዚሁ አሳውቋል። የቡድኑን አጠቃላይ የውድድር ዘመን ጉዞ ገምግመናል። በጉዳዩ ላይ ከተወያየንበት በኋላ አንጀ ፖስቴግሉን ከኃላፊነት ማንሳት አስፈላጊ መሆኑን አምነናል። በክለቡ በነበሩት 2 ዓመታት ቆይታ ላሳየው ቁርጠኝነትና ላበረከተው አስተዋጽኦ ግን ከፍ ያለ ምስጋና እናቀርባለን። አንጀ ለክለባችን በአውሮፓ መድረክ ዋንጫ ያስገኘ 3ኛው አሰልጣኝ ነው። በዚህም ምስጋናችን ላቅ ያለ ነው። ራሱን ከነ ቢል ኒኮልሰን እና ኪዝ ቡርኪንሻው ጎን ያስቀምጧል። ሆኖም ቦርዱ ለውጥ እንደሚያስፈልግ አምኗል። በ2023/24 የውድድር ዘመን በጎ አጀማመር ብናደርግም ከመጨረሻዎቹ 66 የፕሪሚየር ሊግ ጨዋታዎቻችን ያሳካ ነው 78 ነጥቦችን ብቻ ነው። በተጠናቀ የውድድር ዘመን ደግሞ በፕሪሚየር ሊጉ እጅግ የከፋውን ውጤት በታሪካችን አስመዝግበን አጠናቀናል። ጉዳቶችና ለአውሮፓ መድረክ ተሳትፏችን የበለጠ ትኩረት መስጠታችን ጥቂቶቹ ምክንያቶች እንደሆኑ እንረዳለን። ምንም እንኳን የአውሮፓ ሊግ ዋንጫን ማሸነፋችን እጅግ አስደሳችና ታላቅ አጋጣሚ ቢሆንልንም ውሳኔያችን ግን ከስሜታዊነት በጸዳ መልኩ መታየት ነበረበት። ያንን አድርገናል ብለዋል። በተለያዩ ውድድሮች ተፎካካሪ ሆነን መቀጠል ይኖርብናል። አቀራረባችንን መለወጥና ያንን ማድረግ የምንችልበት የተሻለ እድል እንደሚፈጥርልን የምናምነውን ሰው ማምጣት አለብን። እጅግ ፈታኝ ውሳኔ ነው። ሂደቱ ቀላል አልነበረም። ወደፊት የሚያንደረድረን ትክክለኛ ውሳኔ እንዳሳለፍን ግን እናምናለን ብሏል። በተሰጥኦ የላቀ ወጣት ቡድን አለን።
ኦንጀ በጣለው መሰረት ቆመን በሱ በጣለልን መሰረት ላይ ቆመን ቡድናችንን አጠናክረን እንገነባለን። ወደፊት መልካሙ ሁሉ እንዲገጥመው እንመኛለን። ስፐርስ ቤቱ ሆኖ ይቀጥላል። ሁሌም በራችን ለእርሱ ክፍት ነው የሚል ጽሑፍ አስፍሯል። ፖስቴኮግሉም በወኪሎቻቸው በኩል ይፋ ባደረጉት መግለጫ የቶተናም አሰልጣኝነት ዘመኔን መለስ ብዬ ስመለከት በኩራት እሞላለሁ። ከእንግሊዝ ታሪካዊ ክለቦች አንዱን መምራት መቻሌ እና የሚገባውን ክብር ላመጣለት በመቻሌ ደስተኛ ነኝ። በህይወት ዘመኔ በሙሉ አልዘነጋውም። ያንን አጋጣሚ ክለቡን ከልባቸው ከሚወዱ ሰዎች ጋር መጋራት በመቻሌም ደስተኛ ነኝ። በእነርሱ ላይ ያሳረፈው ተጽዕኖ ስመለከት ደግሞ ፈጽሞ የማልዘነጋው ይሆናል የሚል ሀሳብ ነው ያሰፈሩት። በቢልባው ያሳለፍነው ያ ምሽት የ2 ዓመት ድካማችን ውጤት ነው። በህልማችን ጽኑ እምነት ነበረን። በእርግጥ ብዙ ፈተናዎችን ማሳለፍ ነበረብን፣ ብዙዎች እንደማንችለው እየነገሩን፣ እኛ ግን በጽናት አደረግነው። ደጋፊዎችን ከልቤ ላመሰግናቸው እፈልጋለሁ። አስቸጋሪ ጊዜያት በመካከል እንደነበሩ አውቃለሁ። ስኬታማ እንድንሆን ይፈልጉ እንደነበር ግን እገነዘባለሁ። በስፐርስ የሚገኙ ታታሪ ሰዎችን በሙሉ መዘንጋት አያስፈልግም የሚል ሀሳብ ነው ያሰፈሩት። የስፐርስ የቀይ መስመር ተከላካይ የሆነው ፔድሮ ፖሮም በኢንስታግራም ገጹ ከስንብቱ ጋር የተገናኘ ሀሳብ አስፍሯል። ከአሰልጣኙ ስንብት ጋር አለቃ፣ ስለ ሁሉም ነገር አመሰግናለሁ። በክለቡ መደላደል እንድችል ስላገዝከኝ እና ሜዳ ላይ እምነት ስለጣልክብኝ ከልብ አመሰግናለሁ። እኛን በመራሃበት መንገድ ደስተኞች ነን። ብዙ ተከላክለህልናል። በውጣ ውረዶች ውስጥ ስናልፍ አግዘህናል። ከሁሉ በላይ ደግሞ በክለቡ ታሪክ ከማይረሱ ታላላቅ አጋጣሚዎች አንዱን ሰጥተህናል። መልካሙ ሁሉ ይግጠምህ የሚል ጽሑፍ አስፍሯል። ፖስቴኮግሉ በሐምሌ 2023 ሴልቲክን ለቀው ስፐርስን ሲረከቡ የተፈራረሙት የ4 ዓመት ኮንትራት እንደነበር ይታወሳል። አውስትራሊያዊ የፕሪሚየር ሊግን ህይወት የጀመሩበት መንገድም ድንቅ ነበር። ከመራቸው የመጀመሪያዎቹ 10 የፕሪሚየር ሊግ ጨዋታዎች በ8ቱ አሸናፊ መሆን ችለው ነበር። በመንገዳቸውም ማንቸስተር ዩናይትድ እና ሊቨርፑልን አሸንፈዋል። በውድድር ዘመኑ የመጀመሪያ 3 ወራት በእያንዳንዳቸው የወሩ ምርጥ አሰልጣኝ ተብሎም ተመርጠዋል። በውድድሩ አዲስ የሆነ አሰልጣኝ ይህንን ሲያደርግ ለመጀመሪያ ጊዜ ነበር። ቶተናም በመጨረሻ ግን የውድድር ዘመኑን 5ኛ ሆኖ አጠናቀቀ። በቻምፒየንስ ሊግ ተሳታፊ መሆኑ ሳይችል ቀረ። በዩሮፓ ሊግ ቦታውን አገኘ። ከጥሎ ማለፍ ውድድሮችም በጊዜ ነበር የተሰናበቱት። በመጀመሪያ የውድድር ዘመን ቆይታቸው በካራባኦ ካፕ በፉላም በመለያ ምት ነበር የተረቱት። በኤፍኤ ካፕ ደግሞ በ4ኛ ዙር በማንቸስተር ሲቲ ነበር የተሸነፉት። የዘንድሮ ጉዟቸውም እንደዚሁ ተመሳሳይ ነበር በሀገር ውስጥ ውድድሮች። ፖስቴኮግሉ በግላስኮ በሴልቲክ በነበራቸው 2 ዓመት ቆይታ ግን 5 ዋንጫዎችን አሸንፈዋል። የስኮትላንድ ፕሪሚየርሺፕ ዋንጫን በተከታታይ ዓመታት አሸንፈዋል። አሰልጣኙ በግሪክ ቢወለዱም ያደጉት በአውስትራሊያ ነውና በአውስትራሊያ በነበራቸው ጊዜም እንዲሁ ተመሳሳይ ስኬቶችን አጣጥመዋል። በሜልበርን ቪክትሪ እና በብሪዝበን ሮር በሰሩበት ጊዜ የብሔራዊ ቡድን ኃላፊነትም ከዚያ በኋላ ተረክቦ ለ4 ዓመታት መስራታቸው ይታወሳል። እና የፖስቴኮግሉ ስንብት የተሰማው በክለብ ውስጥ ሌሎች ለውጦችም እየተደረጉ ባሉበት በዚህ ወቅት ነው። ለምሳሌ ለረዥም ጊዜ በኤክስኪዩቲቭ ዳይሬክተርነት ያገለገለችው ዶና ማሪያ ኩለን ሰኞ ዕለት ከኃላፊነት እንደሚለቁ አሳውቀዋል። እነዚሁም የቪናይ ቬንከታሻምን የክለቡ አዲስ ዋና ስራ አስፈጻሚ ሆኖ መሾም የሰማ ነው በቅርቡ ነበር። አሁን ተተካያቸው ፍራንክ ሊሆኑ እንደሚችሉ ነው በተደጋጋሚ እየተነገረ የሚገኘው። ዮሃን ላንጅ በህዳር 23 የክለቡ ስፖርቲንግ ዳይሬክተር ከሆኑ በኋላ የቶተናም የዝውውር ፖሊሲ ተቀይሯል ማለት እንችላለን። አሁን በዋናነት ትኩረታቸው እድሜያቸው ከ23 ዓመት በታች የሆናቸውን ተጫዋቾች ማስፈረም ላይ ነው። አርች ግሬይን፣ ቤርግቬል እንደዚሁም ኦዶበርትን ለአብነት መጥቀስ እንችላለን። የፖስቴኮግሉ ተተኪ እንደሚሆኑ የተነገረላቸው ፍራንክ ደግሞ ተሰጥኦ በማጎልበት ጥሩ ታሪክ ያላቸው ናቸው። ኦሊ ዋትኪንስ፣ ኤቫን ቶኒ፣ ብራያን ቤሞ እያልን መቀጠል እንችላለን። በእርሳቸው ስር ብዙ የተለወጡ ተጫዋቾች አሉ። ወደ ኋላ መለስ ብንል ደግሞ በዴንማርክ የዕድሜ ቡድኖች የሰሩበትን ጊዜ ማስታወስ ያስፈልጋል። ድንቅ ነገር በዛ ማሳክተዋል። ስለሆነም በወጣቶች ለተሞላው የስፐርስ ስኳድ የሚስማሙ እጩ ያደርጋቸዋል። ላንጅና ፍራንክ ከዚህ ቀደም በዴንማርክ ክለቡ ልጅንባይ አብረው መስራታቸውም እንደዚሁ ተጨማሪ ግብአት ይሆናል። ከዚህ ቀደም የሚተዋወቁ መሆናቸው ማለት ነው።
ላንች የአስቶን ቪላ ስፖርት ዳይሬክተር በነበሩበት ወቅትም ስቲቨን ጄራርድ ሲለቅ የእርሱ ተተኪ እንዲሆኑ ካሰቧቸው ሰዎች መካከል አንደኛው ፍራንክ ነበሩ። ግን በመጨረሻ ኡናይ ኤመሪን መሾም መርጠዋል። ፍራንክ በ4-3 ፎርሜሽን መጫወት የሚመርጡ አሰልጣኝ ናቸው። ሆኖም ከፖስት ሄግሉ ይልቅ እንደ ሁኔታው ለውጦችን ለማድረግ ዝግጁ ናቸው። ብሬንትፎርድ በፕሪሚየር ሊግ ባሳለፈባቸው የመጀመሪያዎቹ 2 የውድድር ዘመናት ከጠንካራ ተጋጣሚ ጋር ሲጫወቱ 3-5-2 ፎርሜሽን ይጠቀሙ ነበር። ረዣዥም ኳሶችን እንደዚሁም የቆሙ ኳሶችን በሚገባ መጠቀም ላይም የተዋጣላቸው ናቸው። ብሬንትፎርድ አሁን ብዙ ተለውጧል። ኳስ መስርቶ ለመውጣት ይሞክራል። በሜዳው የላይኛው ክፍል ተጋጣሚዎችን ፕሬስ ያደርጋል። በ2024-25 የውድድር ዘመን 4-2-3-1 ሲስተም መተግበር መምረጡ ደግሞ እንደና ሚኬል ዳምስጋርድን የመሳሰሉ ተጫዋቾችን ምርጥ ብቃት ለማውጣት አግዞታል። ምናልባት ለፍራንክ ትልቁ ፈተና ይሆናል ተብሎ የሚታሰበው በአውሮፓ መድረክ ልምድ የሌላቸው መሆኑ ነው። በኤሮፓ ሊግ ከብሮንድባይ ጋር በቅድመ ማጣሪያ ተሳትፎ ያደረጉበት አጋጣሚ ነበር። ነገር ግን በዋና ውድድር ተሳትፎ አላደረጉም። አሁን ደግሞ ቶተናም በቻምፒየንስ ሊግ ተሳታፊ ስለሆነ ምናልባት ይሄ ካልፈተናቸው በስተቀር ጥሩ ተተኪ ሊሆኑ እንደሚችልም እየተነገረ ነው።